ይህ ሰው ከዛፍ ጋር ታስሮ ገንዘብ እንዲከፍል የሚጠየቀው በአንድ ስሙ ባልታወቀ የኦሮሚያ አካባቢ ነው። ይህንን ቪዲዮ ቀርጸው የለቀቁት አጋቾች ከዚያ በኋላ ይረዱት አሊያም ጠብሰው ይብሉት የሚታወቅ ነገር የለም። ይህ በአማራ ክልልም ሆነ በኦሮሚያ እንዲሁም በሌሎች አካባቢዎች በየቀኑ የሚከሰት ተራ ጉዳይ ሆኗል። አሰቃቂ አገዳደሎች ማህበረሰቡ እንዲለማመድ የተደረገው ነሐሴ 6 2010 ዓ.ም ጀምሮ ነው። በዚያ ብልጽግናዊ ጫጉላና መደመራዊ መንጋ አገሩን በሞላበት ወቅት በሻሸመኔ ከተማ የተጀመረው ነውር ሰውን ዝቅዝቅ ሰቅሎ በመግደል አንድ ብሎቅ ጀመረ። በዚያች ዕለተ ሰንበት ነሐሴ 6 2010 ዓ.ም አንድ ሰርቶ አዳሪ ለፍቶ ከመኖር ውጪ የገዳዮቹን ፖለቲካ የማያውቅ ሰው ተይዞ በደቦ ተገደለ። ነፍሱ ስታጣጥርም በቋሚ እንጨት ላይ ዝቅዝቅ ሰቅለው ገደሉት። ይህንን ሲያደርጉም የኦሮሚያ ልዩ ኃይል ቆሞ ይመለከት ነበር። ተቆጥሮ የማያልቅ ሕዝብም አጅቡ ያስፈጽሟል። ሟቹን ለማዳን ነውሩን ለመቃወም የደፈረም የፈለገም ሰው አልታየም። ያላንዳች መስተጓጎል አንድን ኢትዮጵያዊ ዘቅዝቀው የገደሉት ሰዎች ሕዝብ እያያቸው ወንጀሉን ከፈጸሙ በኋላ ያወገዛቸው መንግስትም ሆነ ተቋም የለም። ይህ ነገር እንዲቆም የጠየቁ ፍትህ እንዲሰፍን የተማጸኑ ሰዎች ለውጡ የመጣባቸው ተብለው የእነሱም ዕጣ ፈንታ ተመሳሳይ ሊሆን እንደሚችል ተዛተባቸው። በሻሸመኔ ከተማ በደቦ የተጀመረው ፍርድና አገዳደልም ሰፍቶና ተስፋፍቶ ጠመንጃ የያዘ ሁሉ የሚያደርገው በጉልበቱ የሚተማመን ሁሉ የሚፈጽመው ሆነ። ከዚያም በአጣዬ፣ በደብረ ታቦር፣ በከሚሴ፣ በወሎ፣ በቤኒሻንጉል፣ በወለጋ ቀጠለ። ሃይባ የሌለው ገዳይ ጠመንጃ የታጠቀ ሰው ብቻ ሳይሆን መከላከያውም ካራ ይዞ በሰዎች አንገት ላይ ዋለ። ሌላኛው የዘመናችን አሰቃቂ ግድያ አይኤስን ባስናቁ ሰዎች የተፈጸመው በመንግስት ወታደሮች ነው። ይህንንም በቪዲዮ ቀድተው አሰራጭተውታል። ጊዜው የካቲት 24 2014 ዓ.ም በቤኒሻንጉል ክልል መተከል ዞን በጉባ ወረዳ አይሲድ ቀበሌ ውስጥ የመንግስት ወታደሮች የገደሏቸውን ሰዎች ሰብስበው ይዘው ይታያሉ። አስከሬናቸውንም በእሳት ማቃጠል ይጀምራሉ። በሚንቀለቀለው እሳት ላይ አንድ ሰው ከነነፍሱ ጨመሩ። ወደ እሳቱ የሚጨመረው ሰው ኧረ በእናታችሁ እያለ ሲማጸን በቀረጸው ቪዲዮ ላይ ይሰማል። የሚያቃጥሉት የመንግስት ወታደሮች ደግሞ አቃጥሉት፣ እኛም እንደዚህ ነው የተቃጠልነው ይላሉ። በዙሪያቸው የከበባቸው በርከት ያለ ሲቪል ማህበረሰብም በሳቅና በደስታ ተውጦ ድጋፍ ይሰጣቸዋል። በዳቦ እንብላቸው ወይስ በእንጀራ እያሉ በእሳት የሚጠበሱትን ሰዎች በምን እንደሚበሏቸው ይመካከራሉ። በዚህ መልኩ በጠቅላላው 10 ሰዎችን በእሳት አነደዷቸው። በኋላ ላይ ራሱ የአገዛዙ ሰብአዊ መብት ኮሚሽን እንዳስታወቀው ከተገደሉት 10 ሰዎች መካከል 8ቱ በአካባቢው ነዋሪ የነበሩ የትግራይ ተወላጆች ሲሆኑ 2ቱ ደግሞ በወቅቱ ድርጊቱን የተቃወሙ የጉምዝ ተወላጅ ናቸው። 8ቱ የትግራይ ተወላጆች ከመተከል እስር ቤት ውስጥ ወጥተው የይለፍ ወረቀትም ይዘው ወደ መኖሪያ ቤታቸው ለመመለስ ሲጓዙ በመንግስት ወታደሮች መያዛቸውንና በወቅቱ አገዛዙ የትኛውንም የትግራይ ተወላጅ በየትኛውም መንገድ የመግደልን ስልጣን በሰጠው መብት መሰረት የተፈጸመባቸው ናቸው። የሰብአዊ መብት ኮሚሽን እንዳለው በአገሪቱ ውስጥ የሚገኝ የትግራይ ተወላጅ እንዲታሰር በተደረገበት በዚያ ወቅት እነዚህ ሰዎችም ታሰሩ። ከዚያም ከእስር ቤት ወጥተው ወደ ቤተሰቦቻቸው ሲሄዱ መትረፍ የለባችሁም ብለው ወታደሮቹ ገደሏቸው። ይህንን ያስተዋሉ የጉምዝ ተወላጆች ተቃወሙ። ሁሉንም በጥይትም በእሳትም አቃጠሏቸው። ይህንን ነውር ከቦ ሲያዳምቅ የነበረው የህብረተሰብ ክፍል ሳይበቃ በወቅቱ የእኛ ብሔር ሰዎች ካልሆኑስ ችግር የለውም በሚል የሚያወግዝ ጠፋ። የእጃቸውን አገኙ የሚልም አልጠፋም ነበር። እንዲህ ያለ የዘመን ጉድ ከተወገዘም ከተደገፈም በብሔር መነጽር ታይቶ መሆኑም ቀጠለበት። ሟቾቹን ለፖለቲካ ፍጆታ ለመጠቀም ቀድመው ሲረባረቡና ነገሩን ለማራገብ ሲሞክሩ የነበሩ ሰዎች ሟቾቹ የእነሱ ብሔር አባል አለመሆናቸው ሲረጋገጥ ምንም እንዳልተፈጠረ ሲያልፉ ሰው ይታዘበናል እንኳን አላሉም። ግፈኞች ግን በየቦታው አሉና ግፍም ቤትና ብሔር አይመርጥምና ቀጠለ።